እንዴት ናችሁ ተማሪዎች? ዛሬ ደግሞ በሂሳብ የዘጠነኛ ክፍል ምዕራፍ 1 በሶስተኛው ክፍል ቪዲዮ ነው የተገናኘ ነው። ከዛ በፊት ግን ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ስለዚህ ዛሬ ደግሞ ኖሽን ኦፍ ሴትስ የሚለውን በደንብ እናየዋለን ማለት ነው። ኢምፕቲ ሴት ወይ ደግሞ ቮይድ ሴት ወይ ደግሞ ነል ሴት ማለት ምን ማለት ነው ነው አይደለ? the set which doesn't contain any element ነው። ምንም አይነት አባል የሌለው ሴት ኢምፕቲ ሴት እንለዋለን። ለምሳሌ መብረር የሚችል ውሻ ብንባል ሁላችንም ተስማምተን የለም እንላለን። ስለዚህ መስማማታችን ሴት መሆኑ የሚያሳይ ሲሆን ነገር ግን ምንም አለመኖሩ ኢምፕቲ ሴት እንዲሆን ያደርገዋል ማለት ነው። so doesn't contain any element የሚለው በጣም ወሳኝ ፖይንት ነው ማለት ነው። ኢምፕቲ ሴት ማለት ስንፈልግ የምንጠቀማቸው ምልክቶች ይሆናሉ እነዚህ ሁለቱ ማለት ነው። don't forget ኤግዛምፕል እዚህ ጋር እንይ 1 less than x less than 2 አለንና እዚህ ጋር በደንብ ልብ አድርጉ። x is element of natural number ነው የሚለው። x በአንድና በሁለት መካከል መገኘቱ ብቻ ለመልሳችን ዋነኛ መሰረት አይደለም። ለመልሳችን ትልቁ ምክንያት x የናቹራል ነምበር ኤሌመንት መሆኑ ነው። ለምን? ናቹራል ነምበር ቺ n ቺ 1 2 3 4 5 ነው። በናቹራል ነምበር መሃል 1.2 1.5 ምናምን የሚባሉ እነዚህ በነጥብ የምንገልጻቸው ቁጥሮች የሉም። ስለዚህ ሴታችን በአንድና በሁለት መሃል እንደዚህ በቀስት የምናየው በእነዚህ ሁለት ቁጥሮች መሃል ምንም አይነት ቁጥር አለመኖሩ ኢምፕቲ ሴት እንድንል ይገፋናል ማለት ነው። እቺ ናቹራል ነምበር ግን ራሽናል ነምበር ቢሆን ኖሮ በአንድና በሁለት መሃል በጣም ብዙ ራሽናል ነምበር ነው ያለው። ስለዚህ ኢምፕቲ ሴት አይሆንም ነበር ማለት ነው። ስለዚህ ሁሉ ጊዜ ተከታታይ ቁጥር ሲመጣ መልሳችን ሁሉ ጊዜ ኢምፕቲ ሴት ነው ማለት አይደለም። ተከታታይ ቁጥር መጥቶ ግን ኤሌመንት ኦፍ ናቹራል ነምበር ኦር ሆል ነምበር ከተባልን ብቻ ነው። ራሽናል ነምበር ከሆነ ግን ኢምፕቲ ሴት አይደለም። ኦልራይት ስለዚህ there is a number between number 1 and 2 so that's ኢምፕቲ ሴት ነው ማለት ነው። ፋናይት ሴት ደግሞ እስኪ እንየው። ፋናይት ሴት ማለት ደግሞ ምንድነው? አላቂ የሆኑ ኤሌመንቶችን የያዘ ማለት ነው። ራይት it has definite or limited number of elements ነው። ይሄ definite ወይ ደግሞ limited ማለት ነው ዲፋይንድ ሴት ሆኖ ኤሌመንቶቹ ወይ ደግሞ የሴቱ አባላት ሙሉ ለሙሉ ምናቃቸው መዘርዘር የሚቻሉ ናቸው ማለት ነው። ራይት ለምሳሌ አሁን the set of natural numbers up to 10 አለ። the set of natural numbers ብቻ ብሎ ዝም ቢል መጨረሻውን እናቀው ነበር አይደል? ግን up to 10 ብሎናል። ስለዚህ አሁን ይሄው 1 2 3 4 ያን እስከ 10 አይደል? ስለዚህ ነምበር ኦፍ ኤሌመንቶቹ ሙሉ ለሙሉ ይታወቃሉ ማለትም መዘርዘር ይቻላል አይደል? ስለዚህ ምንድነው ማለት ነው? ፋናይት ነው። ፋናይት። ቀጣይ ደግሞ ኢንፋናይት ሴት ምንድነው? ኢንፋናይት ሴት የፋናይት ሴት ተቃራኒ ነው። ፋናይት ሴት ማለት ኤሌመንቶቹ ሙሉ ለሙሉ መዘርዘር የሚቻሉ ናቸው ካልን ኢንፋናይት ሴት ደግሞ አባላቶቹ ማወቅ እንጂ ዘርዝሮ መጨረስ አይቻልም እያልን ነው። ራይት which is not finite ነው። ለምሳሌ እንይ the set of whole number አሁን ይሄ ዲፋይንድ ነው። ለምን? ከዜሮ ጀምሮ ወደ ላይ ነው። ሁሉም ሰው ይስማማል። 0 ጀምሮ 0 1 2 3 4 5 እያለ የሚቀጥል ቁጥር መሆኑ ተስማምተናል። ሶ ዲፋይንድ ያስብለዋል ወይም ሴት ነው። ነገር ግን እነዚህ አባላት ሙሉ ዘርዝረን መጻፍ ባለመቻላችን ኢንፋናይት ሴት ያስብለዋል። so that is infinite. the set of integer less than 5 ይለናል እዚህ ጋር ከአምስት የሚያንሱ ግን ኢንቲጀር ነው ያለን ናቹራል ነምበር ወይም ሆል ነምበር አለ። ኢንቲጀር ደግሞ ይሄው 4 3 2 1 0 እንዳለ ኔጌቲቮቹ ማለት ነው። ሶ እንዳለ ኔጌቲቮቹ ዘርዝረን እንጨርሳለን አንጨርስ። ስለዚህ ከአራት ጀምሮ እስከ ኔጌቲቭ ኢንፊኒቲ መሆኑ ሁሉም ሰው ይስማማል። ስለዚህ ዲፋይንድ ሴት ነው። ነገር ግን ኤሌመንቶቹ ወይ ደግሞ አባላቶቹ ሙሉ ለሙሉ ዘርዝረን አለመጨረሳችን ኢንፋናይት ሴት ያስብለዋል ማለት ነው። ኤክሰርሳይሱን ደግሞ እስኪ እንየው። አይደንቲፋይ ኢምፕቲ ሴት ፍሮም ዘ ሊስት ቢለው ነው የሚለው። ካሉንን ኢምፕቲ ሴት የሆኑትን ብቻ ለዩ ነው የሚለው። እዚህ ጋር ምን ይላል? ኤክስ ኢዝ ኤሌመንት ኦፍ ናቹራል ነምበር ነው። ናቹራል ነምበር ማለት መቁጠሪያ ቁጥሮች ናቸው፣ ሙሉ ቁጥሮች ማለት ነው። ተከታታይ ነው ማለት ነው። ኦኬ ዴሲማልን የለም አያካትትም። ሰው በ5 እና በ6 መሃል የሚገኝ ሌላ መቁጠሪያ ቁጥር አለ እንዴ?
5 ብዬ 6 ነው ማለት አይደል? የለም so that is ኢምፒቲ ሴት ነው ማለት ነው። ቢ ምን ይላል? 0 አለ። ይሄ ኢምፒቲ ሴት አይደለም። 0 የሚባል አንድ አባል አለው። ይሄ ኢምፒቲ ሴት ማለት እኮ ምንም አባል የሌለው ነው። ስለዚህ ኢምፒቲ ሴት አይደለም። not ኢምፒቲ ሴት right? ሲ ደግሞ ሲ is the set of all natural numbers divisible by 2 ይለናል። ናቹራል ነምበር ናቸው ነገር ግን ኦድ ናቸው ያለን ነው። እዚህ ጋር ኦድ ናቹራል ነምበር ማለት ምን ማለት ነው? ይሄው 1 3 5 7 9 እያለ ይሄዳል። ስለዚህ ኦድ ናቹራል ነምበር ወይ ደግሞ ጎደሎ ቁጥር ሆኖ ነገር ግን ለሁለት ያለ ቀሪ የሚካፈል ቁጥር አለ እንዴ? ኧረ በፍጹም። ስለዚህ ኢምፒቲ ሴት ነው ማለት ነው። ራይት ዲ ምን ይለናል? ኢምፒቲ ሴት ራሱ ችኛዋ ብራስ ወይ ደግሞ ያችኛዋ ልክ እንደዚህ ኦ አድርገን ክሮስ ያለችባት ምልክት የኢምፒቲ ሴት ምልክት ናቸው። ይሄ ራሱ ኢምፒቲ ሴት ነው። so that is ኢምፒቲ ሴት ማለት ነው። ነምበር 2 ደግሞ sort the following sets as finite or infinite sets እያላችሁ ዲፋይንድ ሴት ናቸው ነገር ግን finite infinite እያላችሁ አስቀምጡ ነው የሚለን። the set of all integers አለን እዚህ ጋር all integers ማለት ኔጌቲቭ ቁጥርም ዜሮም ፖዚቲቭ ቁጥርም ነው። ዘርዝረን በፍጹም ልንጨርሰው አንችልም። so infinite set ቢ ምን ይላል? the set of days in a week ይላል። ከሰኞ እስከ እሑድ አይደል እንዴ 7 ቀን መዘርዘር እንችላለን። ስለዚህ በእውን መዘርዘር የሚቻሉ ኤሌመንቶች ስላሉት finite set ነው። ሲ ደግሞ ምን ይላል? x is a multiple of 5 አለን። የ5 መልቲፕል ማለት 5 10 15 20 ያለ ይቀጥላል አይደል? 5 ሲባዛ በ1 5 ሲባዛ በ2 የሚታወቅ ነው ነገር ግን በፍጹም መጨረስ አይቻልም። ስለዚህ ኢንፋይናይት ሴት። ዲ ምን ይለናል እዚህ ጋር? x is element of integer z ነው። x is less than -1 አለ። ያ ማለት ከ-1 የሚያንሱ ኔጌቲቭ ቁጥሮች እንዳለ ማለት ነው። -2 -3 -4 -5 እንጨርሳቸዋለን? ኖ so ኢንፋይናይት ሴት ነው። ኢ ደግሞ ምን ይለናል? x is a prime number x prime number ነው። prime number ማለት ብቸኛ ቁጥሮች ማለት ነው። ያ ማለት ለራሳቸውና ለአንድ ብቻ የሚካፈሉ ከራሳቸውና ከአንድ ውጭ ለሌላ ወይ ፍንክች በፍጹም መካፈል የማይችሉ ቁጥሮች ማለት ነው። ለምሳሌ 2 ብንወስድ 2 ለ2 እና ለ1 ይካፈላል። 3 ለራሱ ለ3 እና ለ1፣ 5 ለራሱ ለ5 እና ለ1፣ 7 ለራሱ ለ7 እና ለ1። እነዚህ ቁጥሮች እነዚህ ይቀጥላል 11 13 ሶ እነዚህ ቁጥሮች እነዚህ በፍጹም ዘርዝረን ልንጨርሳቸው አንችልም። ስለዚህ አባላቶቹ ዘርዝረን መጨረስ ባለመቻላችን ኢንፋይናይት ያስብላቸዋል። በኢኳል እና በኢኩቫለንት ሴት መካከል ያለ ዲፈረንስ በደንብ እናያለን። ኢኳል ሴት ወይ ደግሞ a is equal with b ማለት ምን ማለት ነው? ኢኳል ሶ ኢኳል a is equal with b ነው ምልክቱ ራሱ። they have exactly the same or identical ነው። 5 ከ5 ጋር ነው እኩል ሊሆን የሚችለው። አንድ ነገር መልሶ ከራሱ ጋር ነው እኩል ሊሆን የሚችለው። the same or identical የሚለው በደንብ ይሰመርበት እዚህ ጋር። a እዚህ ጋር አሁን 1 2 3 4 አለው። b ደግሞ 4 3 2 1 አለ። እስኪ a ምንድነው የያዘው? 1 የምትባል ነምበር a ውስጥ አለች። the same thing ይሄው b ውስጥ አለች። 2 ቁጥር a ውስጥ አለች። ይሄው the same b ውስጥ አለች። ነምበር 3 a ውስጥ አለ። the same thing b ውስጥ አለ። a ላይ ነምበር 4 አለ። the same thing ይሄው b ላይ። አሁን a እና የb ልዩነት መያዣው ነው እንጂ የተለያየው የያዙት ነገር እኩል ናቸው። a 1 2 3 4 ይዟል። bም 1 2 3 4 ይዟል። so number 1 2 3 4 is equal with number 1 2 3 4 they are equal። ስለዚህ a is equal with b እንላለን። ኢኩቫለንት ሴት ምንድነው? የኢኩቫለንት ሴት መገለጫ ደግሞ a is equivalent with b ስንል እነዚህ ሁለት ምልክቶችን እንጠቀማለን። ሰው ምልክቱን በደንብ እያያዝን ኦኬ እንዳደረሰ don't forget it በፍጹም መርሳት የለብንም። ኢኩቫለንት ሴት ስንል ደግሞ they have equal number of elements number of a is equal with number of b ነው። ኢኩቫለንት ማለት ደግሞ በብዛት እኩል የሆነ ነገር ይኖራቸው ግን የያዙትን ነገር በፍጹም ይለያይ ችግር የለውም። ለምሳሌ 4 መኪና ያለው ሰውና 4 ፈረስ ያለው ሰው እነዚህ ሁለቱ ኢኩቫለንት ናቸው። ሁለቱም እኩል 4 የሆነ ነገር ስለያዙ ነው። እንደዚህ ነው ኢኩቫለንት። 4 መጽሐፍ የያዘ ሰው
አራት እስክሪብቶ ከያዘ ሰው ጋር ኢኩዊቫለንት ናቸው። ሁለቱም አለኝ የሚሉት እኩል አራት ነገር ስላላቸው። ኤ ለምሳሌ እዚህ ጋር 1 2 3 4 አለ። ቢ ደግሞ ኤቢሲዲ አለ። ኤ አራት ነገር ይዟል፣ ቢ አራት ነገር ይዟል። ነገር ግን ቢ ውስጥ ያሉ አራቱ ኤ ውስጥ ካሉት በፍጹም የተለዩ ናቸው። በብዛት እኩል ስለሆኑ ብቻ ነምበር ኦፍ ኤ ከነምበር ኦፍ ቢ እኩል በመሆኑ ምክንያት ኢኩዊቫለንት ያስብለዋል። ሶ ኤ ኢዝ ኢኩዊቫለንት ዊዝ ቢ እንላለን። ራይት። ዩኒቨርሳል ሴት ደግሞ ምንድነው? ዩኒቨርሳል ሴት ማለት የሁለት ሴቶችን ስብስብ ሙሉ ቁጥሮቹ አንድ ላይ አጠራቅሞ ማስቀመጥ ሲሆን ነገር ግን በሁለቱ ሴቶች ውስጥ ተመሳሳይ ቁጥር ወይ ደግሞ ኢንተርሴክሽን ካለ እባካችሁን አንዴ ብቻ ጻፉት አትድገሙት። ራይት። ኤሌመንትስ ኦፍ ኦል ሴት ሆኖ ዊዛውት ኤኒ ሪፒቲሽን ድግግሞሽ አያስፈልግም። ለምሳሌ 2 3 4 6 ኢንሳይድ ኦፍ ያለ ቢ ላይ ደግሞ 1 3 5 አለ። ኤ ላይ ያለችው 3 ቁጥር ቢ ጋር ካለችው 3 ቁጥር ተመሳሳይ ትርጉም ያላት 3 ቁጥር ስለሆነች ፕሊዝ ስጽፉ 3 አንዴ ብቻ ጽፋችሁ ለፉ። ስለዚህ ዩኒቨርሳል ሴት 1 2 3 4 5 6 ይሆናል። አሁን ኤ እና ቢ ያሉትን በህብረት አንድ ላይ ያስቀመጥናቸው ነገር ግን 3 አልደገምናት። ይሄ ነው ዩኒቨርሳል ሴት። ሳብሴት እና ፕሮፐር ሳብሴት ደግሞ እስኪ በደንብ እንያቸው። A is a subset of B since all members of set A are found in set B ነው። A ውስጥ ያሉ ነገሮች በሙሉ B ውስጥ የምናገኛቸው ከሆነ ምን እንለዋለን? ሰብሴት እንለዋለን። ራይት። ስለዚህ አሁን A 1 2 3 ያለው B ደግሞ 1 2 3 4 ነው ያለው። ራይት። A ላይ 1 2 3 ያሉ እንዳለ A B ውስጥ ገብታለች። A ላይ ያሉ ነገሮች በሙሉ B ላይ አለ። ስለዚህ A is a subset of B እንላለን። Don't forget the truth about the subset። ስለ subset ያሉ እውነታዎች አሉ። እነዚህ እውነታዎች የትኛውም ጊዜ ላይ መርሳት የሌለባችሁ። አንደኛው any set is a subset of itself ነው። አንድ ሴት የራሱ subset ነው። ያ ማለት A is a subset of A። empty set is a subset of every set ነው። empty set ደግሞ የማንኛውም ሴት subset ነው። ይሄ ደግሞ አንድ መርሳት የሌለብን ነገር ማለት ነው። ሶስተኛው the number of subsets are to the power of n ነው። number of subsets ደግሞ ፈልጉ ብንባል to the power of n ነው የምንፈልገው። ምንድነው n? n ማለትማ የኤሌመንቶቹ ወይ ደግሞ የአባላቶቹ ብዛት ነው። ቁጥራቸው ምን ያህል እንደሆነ ማለት ነው። እዚህ ጋር ለምሳሌ a ስንት ነገር ይዟል? 3 ነገር አልያዝም? ይሄው n ለኛ 3 ነው። ስለዚህ number of subsets to the power of n ማለት to the power of 3 ሁለትን 3 ጊዜ ማባዛት አይደል እንዴ? 8 ይሄ ነው ማለት ነው። ስለዚህ ሰብሴታችን መጀመሪያ 1 ብቻዋ ዘን 2 ብቻዋ 3 ብቻዋ ከዛ ደግሞ ብቻን ከጨረስን በኋላ ለሁለት 1 ከ2 ጋር 1 ከ3 ጋር 2 ከ3 ጋር ዘን ከዛ 1 2 3 ወይ ደግሞ ሙሉ ሴቱ አንድ ላይ ዘን ኢምፒቲ ሴት። ስምንተኛው ኢምፒቲ ሴት ለምን ቅድምን አለን? empty set is a subset of any set። proper subset ምንድነው? A is a proper subset of B since all members of set A are found in set B ነው። ይሄ ደግሞ ምንድነው? ሁሉም A ላይ ያሉ ኤሌመንቶች B ላይ ኖረው B ግን at least by one element ከA መብለጥ መቻል ሲኖርበት ምን እንለዋለን? proper subset እንለዋለን ነው። ሶ እዚህ ጋር አሁን 1 2 3 ያለን ኔክስትም 1 2 3 4 አለን። ሶ እዚህ ጋር ምንድነው? A is a proper subset of B ማለት እንችላለን። ራይት። ስለ ፕሮፐር ሳብሴት መርሳት የሌለብን እውነታዎች for any set A is not proper subset of itself። አንድ ነገር የራሱ ፕሮፐር ሳብሴት አይደለም እንዳትረሱ። empty set is a proper subset of every set። empty set ግን የማንኛውም ሴት ፕሮፐር ሳብሴት ነው። የማንኛውም ሴትም ሳብሴት ነው። ነገር ግን አሁን ሁለቱም ያወዳደራችሁ ኦኬ። አንድ ሴት የራሱ ሳብሴት መሆን ይችላል፣ ነገር ግን የራሱ ፕሮፐር ሳብሴት መሆን አይችልም። ይሄ መርሳት የለብንም። the number of proper subset ደግሞ ስንፈልግ to the power of n minus 1 ነው። አያችሁ ብዛታቸው ከሳብሴት በአንድ ያነሰ ነው።
if set A is a subset of set B A የB subset ከሆነ converse ስናደርገው ደግሞ B የA ሱፐርሴቱ ነው ማለት ነው። ለምን B A ላይ ያሉ ነገሮች እንዳለ ይይዝና የራሱ ደግሞ ተጨማሪ ያሉት ይበልጣል። so B is superset ለማለት የፕሮፐር ሰብሴት ምልክቷን ስንገለብጣት ሱፐርሴት ይሆናል። right እሺ ኤግዛምፕል እንይ እዚህ ጋር A 1 2 3 የያዘ ነው። n ስንት ነው? 3 ብዛቱ። so number of subset ደግሞ to the power of n minus 1 ነው። ስለዚህ 2 cubed minus 1 ስለዚህ 8 ሲቀነስ 1 ብዛቱ 7 ይሆናል ማለት ነው። ስለዚህ ፕሮፐር ሰብሴትን ስፈልግ 1 2 3 ከዛ ደግሞ 1 እና 2 ከዛ 2 እና 3 ከዛ 1 እና 3 ነገር ግን ምንድነው እዚህ ጋር ሚስ የምናደርገው ሙሉ 1 2 3 የሚለው ሙሉ ሴቱን እዚህ ጋር አይገባም። ለምን a set is not proper subset of itself ብለናል። ሙሉ ሴቱ የራሱ ፕሮፐር ሰብሴት ስለማይሆን እነዚህ ሙሉዎቹን አወጣ ነው ማለት ነው። ዘን ኢምፕሊሲት ሴት ይጨምራል። why ኢምፕሊሲት ሴት is the proper subset of any set ስለሆነ ማለት ነው። እሺ እንቀጥል። ኤክሰርሳይዙን ደግሞ እስኪ እንስራው። identify equal sets, equivalent sets or which are neither equal nor equivalent ይላል። አሁን equal equivalent ያላችሁ መልሱ። ኢኳልም ኢኩቫለንትም ለማለት የማይበቃ ከሆነ ደግሞ neither nor ያላችሁ ስለሆነ የሚለን ማለት ነው። አሁን ኤ ላይ ስንመጣ ኤ 1 2 3 የሚባሉ 3 ኤሌመንቶች ይዛለች። ቢ ደግሞ 4 እና 5 ይዛለች። አሁን ጭራሽ እነዚህ በቁጥር ራሱ የተለያዩ ናቸው። ኢኳል ለማለት ኤ እና ቢ የያዙት ነገር በፍጹም አንድ አይነት መሆን ነበረበት አይደለም። ኢኩቫለንት ለማለት ደግሞ ኤ እና ቢ ተመሳሳይ ቁጥር ቢያንስ ኤ 3 ነገር ከያዘ ቢም 3 ነገር መያዝ ነበረበት። ኤ ቢ 2 ነገር ሲይዝ ኤ ደግሞ 2 ነገር መያዝ ነበረበት። አሁን ግን ኤ 3 ነገር ይዟል፣ ቢ 2 ነገር ይዟል። በቁጥርም አይመሳሰሉ፣ በአይነትም አይመሳሰሉ። ኢኳልም ኢኩቫለንትም ለማለት የሚያበቃ ቁም ነገረኞች አይደሉም እነዚህ። ስለዚህ neither nor ነው ማለት ነው። እዚህ ጋር ደግሞ ሲ QSCM የሚባል 3 ነገር ይዟል። ዲ ደግሞ 6 9 and 12 የሚባል 3 ነገር ይዟል። እነዚህ አሁን የያዙት ነገር ተመሳሳይ ስላልሆነ ኢኳል ለማለት መስፈርቱን አላሟሉም። ነገር ግን ኢኩቫለንት ናቸው። they are equivalent ማለት ነው። ሲ ላይ ስንመጣ ደግሞ ኢ 3 7 9 11 ይዟል። ኤፍ ደግሞ 3 9 7 11 ይዟል። ስለዚህ ኢ ላይ ያሉ ነገሮች በሙሉ ኤፍ ላይ ያሉ፣ ኤፍ ላይ ያሉ ነገሮች በሙሉ ኢ ላይ ያሉ፣ በመጠን በብዛት አንድ አይነት፣ አይነታቸውም አንድ አይነት። 3 3 7 7 9 9 11 11 ሶ ኢኳል ሴት ነው። ዲ ላይ ደግሞ ጂ ምን ይዟል? አይ ጄ ኬ ኤል ይዟል። ኤች ደግሞ ጄ ኬ አይ ኤል ይዞ ነገር ግን ተዘበራረቁ እንጂ ጂ ላይ ያለም ኤች ላይ ያለ አሬንጅመንቱ ነው የተለያየ። ጂ ላይ አይ አለ፣ ኤች ላይም አይ አለ፣ ጄ አለ፣ ዛጋም ጄ አለ፣ ኬ አለ፣ ዛጋም ኬ አለ፣ ኤል አለ፣ ዛጋም ኤል አለ። ሶ ይሄ ነገር ኢኳል ሴት ነው። ኦኬ ቦታ ነው እንዳትሸውዱ። እንደዚህ አይነት ሲሆን ቼክ አድርጉት በደንብ እሺ። ቦታ ቀሩን ዘበራርቋቸው ነው እንዲያስቀምጣቸው እንጂ አንድ አይነት ነገር ነው ያዙት። ኢ ደግሞ ስንመጣ ምን ይለናል? ኤክስ is element of whole number and x is less than 5 አለ። እዚህ ኤክስ የሚባል ሻንጣ ውስጥ የሆኑ ሆል ነምበሮች አሉ። እነዚህ ሆል ነምበሮች ደግሞ ከ5 በታች የሆኑ ሆል ነምበሮች ነው የያዘው አለ። ኦልራይት ጄ ደግሞ ናቹራል ነምበር ነው የያዘው እና ደግሞ ከ5 less than or equal to የሆነ ነምበር ነው የያዘው ያለ ነው። እዚህ ጋር ስንመጣ ሆል ነምበር ሆኖ ከ5 የሚያንስ ማለት 0 1 2 3 4 ነው። ናቹራል ነምበር ሆኖ ደግሞ 5ንም የሚያጠቃልል less than or equal to 5 ስለሚለን ደግሞ 1 2 3 4 5 ነው። አሁን እነዚህ አንድ አይነት አይደሉም። ለምን? አይ ላይ 0 አለ፣ ጄ ላይ ግን 0 የለም። ጄ ላይ 5 አለ፣ አይ ላይ ደግሞ 5 የለም። ሶ በዚህ ምክንያት ኢኳል ሴት መሆን አይችልም። ነገር ግን አይ 0 1 2 3 4 5 ቁጥሮች ነው የያዘው። ጄም 1 2 3 4 5 5 ቁጥሮች ነው የያዘው። እነዚህ እኩል 5 5 የተለያየ ነገር ቢሆንም እኩል 5 5 ቁጥር ስለያዙ
ኢኩቫለንት ናቸው። they are equivalent set f ስንመጣ ደግሞ ምንድነው x ይልና x is a multiple of 30 and l ደግሞ ምን ይለናል x is a factor of 10 ይለናል። በፍጹም አይገናኝም። multiple of 30 ማለት 30 ከዛ ደግሞ 60 90 እያለ ነው የሚቀጥለው። factor of 10 ምንለው ደግሞ 1 2 5 so በፍጹም አይገናኝም። ይሄም neither nor equalም equivalentም ለማለት የሚሆን ነገር አይደለም። right how many subsets and how many proper subsets does it have? alright እዚህ ጋር ብዛታቸው ስንት ነው? 3 እሺ number of subsets ለመፈለግ ፎርሙላችን ምንድነው? to the power of n ያ ማለት to the power of 8 ስለዚህ ሰብሴታቸው ምን ይሆናል? አንድ ብቻዋ 3 ለብቻዋ መጀመሪያ ላይ የብቻቸው ከዛ ደግሞ አንድ ከ3 ጋር አንድ ከ5 ጋር 3 ከ5 ጋር then ምን የሚልጋለን any set is the subset of itself ስለሚለን ሙሉ ሴቱ ራሱ 1 3 5 then ሌላ ደግሞ ህግ ምን የሚለን አለ empty set is the subset of any set ስለሚለን empty set ሁለቱ መጨረሻ ላይ ስንጨምራቸው ብዛታቸው ስንት ሆኑ 8 don't forget እዚህ ጋር n 3 ነው አዎ number of proper subsets ስንፈልግን ፎርሙላችን to the power of n minus 1 አድርግ ነው አሁን እቺ 1 እየቀነስናት ያለች ማለት ሙሉ ሴቱ ለምን any set is not proper subset of itself የሚል ቅድም ህግ አይተናል። ስለዚህ አሁን ይሄው proper subsetታችን 1 ለብቻው 3 ለብቻው 5 ለብቻው 1 ከ3 ጋር 1 ከ5 ጋር ከዛስ 3 ከ5 ጋር ከዛ 1 3 5 ሙሉ ማስቀመጥ አንችልም because any set is not a proper subset of itself ስለሆነ ነገር ግን empty set ማስቀመጥ እንችላለን yes why empty set is a proper subset of any set ስለሚለው determine whether the following statements are true or false ነው አሁን ደግሞ true false ነው እኔ ለና እዚህ ጋር AB is not proper subset of BCA ይለናል እና B ቀጣዩ BCA ውስጥ አናገኛችሁም እንዴ ያረ እናገኛችኋለን ስለዚህ ነገር false B ደግሞ ምን ይላል ከፊት ለፊት ያሉት A እና A ናቸው እነሱ የማን ሳብሴት ናቸው አለ የቫውሎቹ ያ ማለት ቫውል ደግሞ A E I O U አይደለ በሌላ አባባል AE is a subset of A E I O U ነው ያለ ነው አዎ እዚህ ትሩ ነው A is a proper subset of ABC አዎ ትሩ ይሆናል እሺ number 4 ምንድነው የሚለው express the relationship of the following sets using the next the given symbols ነው የሚለው እነዚህ የተሰጡት proper subset superset እና equal set እያላችሁ መልሱ ነው የሚለው A 1 2 5 10 ይዟል B ደግሞ 1 2 4 5 10 20 ይዟል A ላይ ያሉት 1 2 5 10 እንዳለ B ውስጥ አሉ ስለዚህ A is proper subset of B ብንል ልክ ነው ናቹራል ነምበር ሆኖ ከ10 የሚያዝ D ደግሞ 1 2 4 8 ይዟል እዚህ ጋር ናቹራል ነምበር ሆኖ ሌዛንቴን የሆኑ ማለት እና ማን ናቸው 1 2 3 4 5 6 7 8 9 አይደል C ላይ ከ1 እስከ 9 ያለ D ላይ ደግሞ 1 2 4 8 ብቻ ነው ያለው C ያዘውን ይበልጣል ተገላብጦ ነው የተቀመጡት አሁን D ላይ ያሉ ነገሮች በሙሉ C ላይ ያሉ ነገር ግን C ነው ቀድሞ ያለው ስለዚህ C ሱፐርሴት ነው ማለት ነው ሱፐርሴት ነው ይሄው C is a superset of D ቢገለባበት ኑሮ ግን D is proper subset of C ይሆናል ማለት ነው እዚህ ጋር ደግሞ E 1 እና 2 ይዟል F ደግሞ ምንድነው የሚለን 0 less than x less than 3 በ0 እና በ3 መካከል ያለ ነገር ግን ኢንቲጀር ነው አይደለ ይሁን ስለዚህ በ0 እና በ3 እኮ 1 እና 2 ነው አይደል እዚህ መሃል ማን እና ማን ነው የምናገኘው 1 እና 2 ስለዚህ ኤም 1 እና 2 ነው ያዘው ኤፍም 1 እና 2 ነው ያዘው ኢኳል ናቸው እዚህ ጋር አሁን ኦፕሬሽን ኦን ሴት እናያለን ስለ ኦፕሬሽን ስናወራ ሶስት የተለያዩ ኬዞች ነው ሊገጥሙን የሚችሉን በዚህ ርዕስ ላይ ስለዚህ ዩኒየን ኢንተርሴክሽን እና ቬን ዲያግራም ለማየት ያህል የመጀመሪያው ኬዝ ምንድነው if they are disjoint እዚህ ጋር A እና B ያለው እዚህ ጋር በኤግዛምፕል በደንብ እናየዋለን A 1 2 3 ነው ያለው B ደግሞ 4 6 7 ነው ያለው A እና B ሊያገናኝ የሚችል በፍጹም አንድም ቁጥር በመካከላቸው የለም A የያዘው ሌላ B የያዘው ሌላ በዚህን ጊዜ በA እና በB መካከል ምንም አይነት ዝምድና የለም እያልን ነው ዩኒየናቸው እንዳለ A እና B ላይ ያለውን ቁጥር ብዛት ነው A 3 ይዘው B 3 ከያዘ
የዩኒየናቸው ብዛት 3 ሲደመር 3 6 ነው የሚሆነው። ለምን? ዲስጆይንት ስለሆኑ። ኤ 4 ነገሮች ይዞ ቢም 4 ነገሮች ቢይዝ ኑሮ ዩኒየናቸው ቁጥሩ ብዛቱ 8 ነው የሚሆነው። ለምን? በመሃላቸው ምንም አይነት የተደገመ ቁጥር እንንተው ቁጥር ስለሌለ ማለት ነው። ኢንተርሴክሽናቸውንስ ኢምፕቲ ሴት ምንም የለም። ስለዚህ ምንም የሚያገናኝ ከሌላቸው ቬን ዲያግራማቸው ምንድነው የሚሆነው? የኤም የራሱን 1 2 3 የቢም የራሱ 4 6 7 ይሄው ምንም አይገናኙም ማለት ነው። ቬን ዲያግራሙ እንደዚህ ይሆናል ማለት ሶ ኤ ኤንድ ቢ አር ዲስጆይንት እንላለን ነው። ሁለተኛው ኬዝ ደግሞ ኬዝ 2 ነው። ኢፍ ዘይ ሃቭ ኢንተርሴክሽን ሁለቱም የሚያገናኝ የጋራ ቁጥር ሲኖራቸው ኤ ከ0 እስከ 7 ይዟል እንደምታዩት፣ ቢም 1 2 3 4 6 7 የራሱ ይዟል። አሁን ዩኒየኑ ኤ ዩኒየን ቢ 0 1 2 3 4 5 6 7 ነው የሚሆነው። ኢንተርሴክሽን ለመፈለግ ኤ ላይ አንድ አለ፣ ቢ ላይም አንድ አለ። አንድ የጋራ አለን ማለት ነው። እዚች ጋር ኤ ላይ ያለችውን 3 ቢ ላይ ያለች አያችሁ፣ ሼም ኢንተርሴክሽን ነች። ኤ ላይ ያለችው 7 ቁጥር the same thing ቢ ላይ አለች። እነዚህ ሶስቱ ቁጥሮች የጋራ ናቸው። ሶ እንደዛ ከሆነ ቬን ዲያግራማችን ምን ይመስላል? ይሄው ኤ 0 5 1 3 7 የያዘ ነው። ነገር ግን 1 3 7 ቢ ላይ ማለት ነው። ስለዚህ ኤ እንደዚህ ይሆናል። ቢ ደግሞ 2 4 6 እና ድጋሚ ኤ ላይ የሚገኙት 1 3 7 አሉ። ስለዚህ እነዚህ ምንድናቸው ማለት ነው? ይሄው እንደዚህ ነው የሚሆነው ማለት ነው። ለምን? አሁን 1 እና 3 7 ለዛኛውም ለዚህኛው መሃል ላይ ሆኖ ያገለግላሉ ማለት ነው። ኢንተርሴክሽን ሆኖ ሶ ቬን ዲያግራማችን እንደዚህ የተቆላለፈ ሰርክል ይሆናል ማለት ነው። ሶስተኛው ኬዝ ምንድነው? ኬዝ 3 if one is the subset of the other ነው። አንደኛው ሙሉ ለሙሉ በአንደኛው ውስጥ እናገኘዋለን ማለት ነው። ኤ ለምሳሌ 1 2 3 ቢ ደግሞ 1 2 3 4 6 7 ይዟል። ኤ ላይ ዩኒየናቸው መጀመሪያ ይሄን ይመስላል። ኢንተርሴክሽን ጋር ስንሄድ ኤ ላይ ያለው 1 ቢ ላይ ማለት አያችሁ፣ ኤ ላይ ያለው 2 እዚህ ጋር ማለት ኤ ላይ ያለው 3 እዚህ ጋር ማለት። ስለዚህ እነዚህ ሶስቱ ምንድናቸው? ኢንተርሴክሽን ናቸው ማለት ነው። ስለዚህ ኢንተርሴክሽኑ 1 2 3 ይሆናሉ። ሶ ኢንተርሴክሽናችን 1 2 3 ከሆነ ኤ ኢንተርሴክሽን ቢ ኤ ነው ማለት ነው። ያ ማለት ኤ ሙሉ በሙሉ በቢ ውስጥ አለች ማለት ነው። 1 2 3 ማለት በሌላ አባባል ኤ አይደል? ስለዚህ ኤ እንዳለ ሙሉ ለሙሉ ቢ ውስጥ እናገኘዋለን። ሶ እንደዛ ሲሆን ቬን ዲያግራማችን እንዴት ነው የሚሆነው? ኤ 1 2 3 ይዛለች። ይሄው ቢ ደግሞ እነዚህ ኤ ውስጥ ያሉ 1 2 3 እና ሌላ ተጨማሪ 4 6 7 ነው የያዘችው። ስለዚህ ምን ይሆናል ማለት ነው? ይሄው ኢንሳይድ ነው የምትሆነው ማለት ነው ይሄ። ስለዚህ እንደዚህ አይነት ቬን ዲያግራም ይኖራል። ስለዚህ በቬን ዲያግራም ጊዜ 3 ኬዞች አሉ። ከነዚህ 3 ኬዞች ውጪ ሊገጥመን የሚችል ነገር የለም። እሺ ኪፕ ኢን ዩር ማይንድ መርሳት የሌለብን ነገር እዚህ ጋር ምንድነው? ላው ኦፍ ኢምፕቲ ሴት ኤንድ ዩኒቨርሳል ሴት ስናይ የኢምፕቲ ሴት እና የኤኒ ሴት ኤ የሚባል ሴት ኢንተርሴክሽናቸው ኢምፕቲ ሴት ነው የሚሆነው። ምክንያቱም ኢምፕቲ ሴት ኢዝ ኤ ሳብሴት ኦፍ ኤኒ ሴት ስላለን በማንኛውም ሴት ውስጥ ኢምፕቲ ሴት አለ ውስጥ አዋቂ ነን። ስለዚህ የጋራ ሊሆን የሚችለው ኢምፕቲ ሴት ነው ነው። የዩኒቨርሳል ሴት እና የኤ ኢንተርሴክሽናቸው ደግሞ ኤ ነው ሊሆን የሚችለው። ይሄ መርሳት የለባቸውም። ኮሙቴቲቭ ለው ደግሞ ምንድነው? ኤ ኢንተርሴክሽን ቢ እና ቢ ኢንተርሴክሽን ኤ አንድ ነው ነው። ቦታ ለውጥ ስለሆነ የሚያመጣው ለውጥ የለውም። አሶሺዬቲቭ ለው ደግሞ ምንድነው? ኤ ኢንተርሴክሽን ቢ ኢንተርሴክሽን ሲ ከኤ ኢንተርሴክሽን ቢ ኢንተርሴክሽን ሲ ጋር እኩል ነው። እነዚህ ሶስት ለዎች ሁኔታዎች ስለሆኑ መርሳት የለብንም። ኦኬ እስኪ እኔ ኤክሰርሳይዝ ደግሞ እንየው። ምን ይላል? ሌት ኤ 0 to 4 6 8 አለው። ቢ ደግሞ ከ0 እስከ 9 ያለው አለና draw the Venn diagram and find a union and intersection ነው የሚለው። ዩኒየንም ኢንተርሴክሽንም ቬን ዲያግራሙ ምን እንደሰራ ነው የሚጠይቀን። እዚህ ጋር እንምጣ። ኤ 0 2 4 6 8 ከሆነ ቢ ደግሞ እንደዚህ ከሆነ ዩኒየናችን ምንድነው የሚሆነው?
ኤ እና ቢ ያሉ ቁጥሮችን ቀደም ተከተል አስይዘን ግን ሳንደግም ማለት ነው። ተመሳሳይ የሆኑ ቁጥሮቹ ወይ ደግሞ ኢንተርሴክሽኖቹ ሁለቴ ሳንጽፍ ለምሳሌ አሁን ኤ ላይ 2 አለ ቢ ላይ 2 አለ። ስለዚህ ሁለት ጊዜ አንጽፈው አንዴ ብቻ በመጻፍ ስናስቀምጠው ነው። ወደ ኢንተርሴክሽን ስንሄድ ግን ኤ ላይ 0 ቢ ላይም 0 አንዴ ጋራ ኤ ላይ ያለው 2 ቢ ላይ ካለው 2 ጋር እኩል ነው ሌላ ጋራ። ስለዚህ ኢንተርሴክሽናችን 0 እና 2 ይሆናል። ቬን ዲያግራሙ ደግሞ ምን ይሆናል ማለት ነው? ኤ እነዚህ ቁጥሮችን እንዳለ ይዘው እናስቀምጠውና ቢ ደግሞ እነዚህ 1 3 5 7 9 የብቻው ሲሆኑ ግን 0 እና 2 የጋራ ስለሆኑ ኤ ላይ ካሉት ሄዶ ይጋራል ነው። ሶ እንደዚህ ይሆናል ቬን ዲያግራማችን። ስለዚህ እዚህ ጋር ሁለተኛው ደግሞ ምንድነው የሚለን ሌት ኤ ቢ ዘ ሴት ኦፍ ፖዚቲቭ ኦድ ኢንቲጀር ለስ ዛን 10 ነው። ቢ ደግሞ መልቲፕል ኦፍ 5 ሆኖ ለስ ዛን ኦር ኢኳል ቱ 20 የሆነ ነው። ሶ ዩኒየን እና ኢንተርሴክሽን እንድንፈልግ ይጠይቀናል። እዚህ ጋር እንምጣው። ኤ ማለት 1 3 5 7 9 ነው ማለት ነው። ለምን ፖዚቲቭ ሆኖ ኦድ ነው ያለን እና ከ10 የሚያንሱ እነዚህ ናቸው። ቢ ደግሞ ምን ይላል መልቲፕል ኦፍ 5 ሆኖ ከ20 የሚያንሱ 5 10 15 20 ናቸው። ከ20 ግን የሚያንሱ ወይም እኩል የሚሆኑ ስለሚለን ነው ቲዮኒን የሚያካትተው ማለት ነው። ስለዚህ አሁን በእነዚህ መካከል ዩኒየን እና ኢንተርሴክሽን እንፈልጋለን። ቀላል ነው። ዩኒየናቸው 1 3 5 7 9 10 15 20 ነው። ራይት ኢንተርሴክሽን ግን ኤ ላይ ያለችው 5 እና ቢ ላይ ያለችው 5 ነው። ቅድመ ዩኒየን ስንጽፍ አንዴ ብቻ ጽፈን ሳንደግም እናልፋት ቁጥር ማለት ነው። ስለዚህ 5 ይሆናል። ሶ ቬን ዲያግራሙ እንኳን እንስራው ብንል ምን ይሆናል ማለት ነው? የኤ 1 3 7 9 5 የጋራ ነች። ራይት የቢ ደግሞ 10 15 20 5 የጋራ ነች። እንደዚህ አይነት ቬን ዲያግራም ነው የሚኖራቸው። ራይት ሶስተኛው ደግሞ ምንድነው? ኤክስ ኢዝ ኤ ፋክተር ኦፍ ቲዮኒ ዲ ላይ ደግሞ ዋይ ኢዝ ኤ ፋክተር ኦፍ 12 ሶ ፋይንድ ዩኒየን ኤንድ ኢንተርሴክሽን ነው። አሁን የ20 ፋክተር እነዚህ ናቸው 1 2 4 5 10 እና 20 ናቸው አይደል? 20 ለ1 ይካፈላል፣ 20 ለ2 ይካፈላል፣ ለ3 አይችልም፣ ለ4 ይካፈላል፣ ለ5 ከዛ ለ10 እና ለ20 ነው የሚካፈለው። የ12 ደግሞ 1 2 3 4 6 12 ናቸው። ሴም ቲንግ 12 ለ1 ይችላል፣ 12 ለ2 ይችላል፣ ለ3 ይችላል፣ ለ4 ይችላል፣ ከዛ ለ6 እና ለ12 ስለሆነ ሶ በእነዚህ መካከል ዩኒየናቸው ይሄን ይመስላል ማለት ነው። ኢንተርሴክሽን ስንፈልግ ሲ ላይ ያለው 1 ከዲ ጋር ያለው 1 ጋር ሲ ላይ 2 አለን ዲ ጋር 2 አለን ማለት ነው። ስለዚህ ሲ ላይ ደግሞ the same thing 4 አለን እዚህ ጋር ዲ ላይ ደግሞ ነምበር 4 እነዚህ ምንድን ናቸው? ኢንተርሴክሽን ናቸው። ቬን ዲያግራሙስ እንዴት ነው የምንሰራው? ይሄው የሲ እነዚህ ናቸው፣ የዲ ደግሞ እነዚህ ሆነው የጋራዎቹ እንደዚህ ሆናሉ። እንደዚህ አይነት ቬን ዲያግራም ይኖረናል ማለት ነው። የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ለሌሎች ጓደኞቻችሁ ተማሪዎችን እንዲደርስ ሼር እያደረጋችሁ ቤተሰብ ሁኑ።